የቄስ ሚስት ስትቆርብ አትታይም። የዲያቆን ሚስት ስትቆርብ አትለይም። የሰርክ ጉባኤ ይሻላል። የልዩ ጉባኤ በገንዘብ ተሽጧል። ስለ ልዩ ጉባኤ ነው የተናገርኩት። መነኮሳት በማያገባቸው ዶሮ ስራ ውስጥ ገብተው ዶሮ በዚህ ጊዜ ይታረዳል፣ በዚህ ጊዜ በጣም የሚያስጠላ ነበር። በእውነቱ በጣም ምእመናን እያለቀሱ አስከሬን ተሸክመው መጥተው 24,000 ብር ካልከፈልክ አትቀበርም ተብሎ ሌላ ደብር ሄዶ ተቀበረ። ያሳዝናል። በልዩ ጉባኤ የምንጋብዛቸው መምህራን ገንዘብ አነሰኝ ተብሎ ላያችን ላይ ስድብና ብር ተበትኖብን የሚሄድበት ጊዜ አለ። አርቲፊሻል ያደረግነው ይመስለኛል ቤተ ክርስቲያኑን ራሱ። ሲጀመር ንግስ ሲሆን እውደት ከዞረ በኋላ ቀጥታ ሰው አረፍ እንዳለ ለምንድን ነው ወንጌል የማይሰበከው? አቡነ ይስሐቅ በአንድ ለቅሶ ቤት ተገኝተው አስተምረው የአንድ እምነት ተቋም ወደ እናት ቤተ ክርስቲያን አምጥተዋል። ሌላው ግን በጣም ውጤታማ እንድንሆን ህፃናት ላይ ቢሰራ። የቱርክ ፊልም ቃና የሚል ፊልም ከመጣ በኋላ ሰርክ ጉባኤያችን በጣም ተዳክመዋል። ልመና ከባዱ መንገድ ገንዘብ ማግኛ መንገድ ነው። ቀላሉ መንገድ ግን ምዕመናንን አስተምሮ አይደለም ገንዘባቸውን ራሳቸውን እንዲሰጡ ማድረግ ይቻላል። አንዳንድ ደግሞ የኔ ቢጤ አይጠፋም አብሮ የሚሄድ ለቲክቶክ ቀለብ የሚሰጥ ሰባኪው እኮ ከአንድ ቤተክርስቲያን 8 ሰባኪ ተመድቦ ወይ 12 ተመድቦ መጥቶ ካባውን ለብሶ ቁጭ ነው የሚለው። ዘመናዊያን ሰባኪያን የሚባሉት ማለት የማይቆሙ ቅኔ የማይቀኙ አዲስ መጋቢ አዲስ ተብለው ውዳሴ ማርያም የማይተረጉሙ አይደሉም። እውነት አሳት ይሄ እኮ ነው። ቤተክርስቲያን በምትችለው ባቀደችው ገንዘቡን አውጣ እንድትጠቀምበት የማይደረገው ለምንድን ነው? እኛ ባለንበት ስራ መስራት የማንችለው እቅዳችንን ማስፈጸም የማንችለው? የእኛን ሀብት እኮ ማንም እየተጠቀምበት ነው። የተቸገሩ አብያተ ክርስቲያናት ከቤተ ክርስቲያን ወስደው አልምተው ሰርተው ቢመልሱ ምንድን ነው ችግሩ? የክህነት አሰጣጥ መንገዱ በምን መልኩ ነው እየተሰጠ ያለው ነው? 300 ዲያቆን ትሾማላችሁ። 300 ዲያቆን ወዴት ነው የሚሄደው?